ጥርምጥን ያለ በስራው ያኮራል ጥርምጥን ያለ በስራው ያኮራል ዘላለም ይኖራል ቴድሮስ ካሳሁን ኤልያስ ታሪክ ይከብዳል ከማትሪክ ለኔ ነው ግጣም የተባልከ ኤልያስ እንኳን ለፍሬዘር ለማርክስ ለኤንግልስ ስንቱን ለፍልፍ ያለው በል ኧረ ተወይ እባክህ አሰፉ ደባልቄ የሰው ልጅ በሰራው ስህተት እግዚአብሔር አምላክ አንድያ ልጁን ኢየሱስ ክርስቶስን ወደ ምድር ልኮ ኃጢያታችንን ሁሉ ይቅር ሊለን መስቀል ላይ እስከ ሞት ድረስ ራሱን አሳልፎ ሰጠ። ሞትን ድልም አድርጎ በሶስተኛው ቀን ከሙታን ሁሉ ተለይቶ ተነሳ። እኛም ይሄንን ምክንያት በማድረግ የአብይ ጾማችንን አጠናቀን ስቅለትን አስበን እንሆ ዕለተ ትንሣኤው ላይ ተገኝተናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። ይህንን ደመቅ ያለ የበዓል ፕሮግራማችንን ደግሞ እንግዶቻችንን በማስተዋወቅ እንዲሁም ደግሞ የውድድሩ አጋፋሪና ዳኛ በመሆን ፕሮግራማችንን የሚመሩልን አንድ እንግዳ አሉን። ይምጡ እንግዳችን? አዎ አይደለ? እስኪ ሞቅ ደመቅ አድርገን እንቀበላቸው። ጋሼ እንኳን ደህና መጡ። እንኳን ደህና ቆይ። እንኳን አደረሰዎት። እንኳን አብሮ አደረሰን። እንኳን አደረሳችሁ መልእክት አስተላልፉልንና እንግዶቻችንን አስተዋውቁልን። በአገር ውስጥም በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። መልካም የፋሲካ በዓል ይሁንልን። አሜን። አረፋርፍን በለር አረፋርፍ በሉ እንግዲህ። እሺ እናመሰግናለን። ጋርሳሌ እንግዲህ ይሄንን በዓል ምክንያት በማድረግ እዚህ በአዝማሪ ምናለ ፕሮግራማችን ላይ እንግዳ ሆነው አክብረውን የተገኙትን እንግዶቻችንን በማስተዋወቅ ብትጀምርልን ደስ ይለኛል። እኔም ደስ ይለኛል። ውድ ተመልካቾቻችን እዚህ በቴሌቪዥን መስኮት የምትከታተሉን የምንወዳቸው እጅግ የምናደንቃቸው እንቁ ድምፃውያንና የመሳሪያ ተጫዋቾቻችን ፊት ለፊታችሁ ታያዋቸዋላችሁ።
ዛሬ ትልቅ ውድድር አለ። ተከታተሉ። የመጀመሪያውን ማስተዋወቅላችሁ የምንወደው እንቁና ድንቁ ኤልያስ ተባባል እንዲሁም የምንወደውና የምናደንቀው እንቁ አሸብር በላይ የምንወዳት የምናደንቃት እንቁዋ መሰረት በለጠ እንዲሁም የምንወዳት የምናደንቃት ገነት ማድረሻ። እንግዲህ ውድ ተመልካቾቻችን እንዲህ ያለ የውድድሩን ይዘት መመሪያ እነግራችኋለን። እናንተም በጥሞና ተከታተሉ እንዳያመልጣችሁ። ጋርሰሊ ግን እኔን ረሳኝ። እኔ ሳታስተዋውቀኝ ሞት ይርሳይ እንዴ ለማል ላይ ታስተዋውቀኛለህ። ሞት ይርሳይ። እንኳን ደህና መጣችሁ። ዛሬ የምንገኘው እንግዲህ በአዝማሪ ምናለ የበዓል ፕሮግራማችን ላይ ነው። ይሄ በዓል ደግሞ ትልቁ ለኛ ታላቅ በዓላችን ነው። ታዲያ እንግዲህ ይሄን ስናከብር ብዙ ጊዜ አርቲስቶች እንግዲህ በዓልን ከቤተሰቦቻቸው ጋር የማሳለፍ እድሉ በጣም አነስተኛ ነው። ውጪ ነው የሚያሳልፈው በስራ አማካኝነት ከስራ አጋሮቻቸው ጋር ነው የሚያሳልፉትና ዛሬም እንግዲህ በዓልን እንዳጋጣሚ ሆኖ ከቤተሰቦቻችን ይልቅ ከኛ ቤተሰቦቻችን ጋር ነው አብረን የምናሳልፈው። እስኪ እንዴት ነው በዓልን በምን አይነት መንገድ ነው የምታሳልፉት? ጥሩ ነው እንግዲህ እኛ ምንም በስጋ ዘመድ እህት ወንድም ልጅ የሆነ ሁሉ ቢኖረንም ከምንም በላይ ግን የኢትዮጵያ ሕዝብ ነው ያኖረንም ያሳደገንም ለዚህ ያበቃን። ቤተሰባችን የመጀመሪያው ኢትዮጵያ ሕዝብ ነው። ለኢትዮጵያ ሕዝብ ነው ፐርፎርም የምናደርገው በበዓል ጊዜ እና ጥሩ ጊዜ እናሳልፋለን። ማስተውዘታ እስቲ ገጠመኝ እኔ አንድ ጊዜ ከዋሽንግተን ወደ አሜሪካን ሀገር እያለሁ ነው ያለኝ ገጠመኝና ከዋሽንግተን ወደ ቴክሳስ ነበር መሄደው ሆስተን አጋጣሚ አንድ ቦታ ላይ ኮሎምቦስ ኦሃዮ ይባላል እዛ እንትን ያደርግ ነበርና ማታ ነው ስራው እና በአውሮፕላን ዲሌይ ምክንያት ፕሮግራሙ ካለቀ ደረስኩ። ዘፋኝ ግን ነበር ለምን እንደተሰራ አላወኩም ግን ያው ፕሮግራሙ እስከ 7 ነበር እኔ 6 ደረስኩ ማለት ነው ከምሽቱ ማለት ነው እና ያ ነገር ገጥሞኛል ያው ባይደገም ያው ሁድን ሰራው ያባ ጥሩ ነበር። የዛን ጊዜ ብዙም ዘፋኝና ሙዚቀኛ አልነበረም አሜሪካን ሀገር ውስጥ እንደዛ እና እኔ እንደውም አንድ ጊዜ እዛው ሂውስተን ውስጥ ማይዋሽ ነው ባንድ ማሲንቆ ብቻ 1500 ሰው ያላነሰ በድራም ማሽንና ባንድ ማሲንቆ ብቻ አስተናግጃለሁ። በእሱም በኢትዮጵያ ኒው ኢየር ወይም አዲስ ዘመን በጣም ብዙ ህብረተሰቡ ፍቅር ስለነበረ የዛን ጊዜ ሙዚቃ ምን ስለማያገኝ ኪቦርድ ተጫዋች በመከራ ነው የሚገኘው የለም በብዛት እንዳሆኑና ምንም ይዘናን አይደለም ባለው ብቻ ጋራ ማሲንቆ ሲያይ እንኳን እንባው እንትን የሚል ሰው ነበረ ምን ነበር ግን ያው ከዛ በኋላ ያው ለውጥ መጣ ምናምን ሰው አገሩ እየመጣ ጊዜ ካገኘ በኋላ ግን ብዙ አሜሪካን ያለው የበዓል ሁኔታ እንደ ድሮ አይደለም። ለምን አመት በዓሉን ጠብቆ ወደ ሀገሩ ሰው ስለሚሄድ ትንሽ እንደዛ ጊዜ አልነበረም። እዚህ ወዳንቺ ልምጣ። እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነው ከቤተሰብ ተነጥለው በዓልን ማክበር? አዎ እንግዲህ ሁሉ ጊዜኛ የተለመደ ነው በዓልን ከህብረተሰቡ ጋር ወይንም እንደዚህ ቲቪ ፕሮግራም ላይ መገኘት የተለመደ ነው እና አልፎ አልፎ ደግሞ ከቤተሰብ ጋር ስትአከብሪ በዓልን በጣም ያስደስታል። ግን ከቤተሰብ ጋር ማክበሩ ብቻ ሳይሆን እንደዚህ ደግሞ ለኢትዮጵያን ህዝብ ቀርበሽ ስትገኝ ደግሞ የበለጠ ያስደስትሻል። ምክንያቱም እኛ ይሄ ነው አንተናችን እና በዓልን ብዙ ጊዜ ከቤተሰብ ጋር አላሳልፍም እኔ በስራ እንደዚህ በፕሮግራም ነው ማሳልፈው እና ግን በጣም ደስተኛ ነኝ። ልጆች አሉሽ? አሉኝ። ልጆች በጣም ስሰሪላቸው ደስ የሚላቸው የበዓል ሰሞን ላይ ወይም በዓል ቀን ላይ ስሰሪላቸው ደስ የሚላቸው የምግብ አይነት ምንድነው?
ዶሮ ለዚህ አጠናቀሽ ነው ወደ ስራው? አዎ በጣም ነው የሚወዱት። ደስ ይላቸዋል። እናመሰግናለን። አሸብር ወደ አንተ ልምጣ። እስኪ ያለህን የበዓል ድባብ እናንተ ጋር እንዴት ነው የምታሳልፉት? ያው እንግዲህ በመጀመሪያ ደረጃ እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓልን እንግዲህ እኛ ብዙ ጊዜ ሙያችንም ደግሞ ከባለቤቴ ጋር ተመሳሳይ ስለሆነ ያው ያቻቻል ነው። እሷ ስራ በምትሆንበት ሰዓት እኔ ቤት እኖራለሁ፣ እኔ ባልኖር ደግሞ እሷ ትኖራለች። ያው በዓል ላይ ብዙ ጊዜ ስራ ላይ ስለምንሆን አቻችለን እንቅልፋችንንም እንደምንም ከሰዓት በኋላ እናካክሰዋለን ብለን ለልጆቻችን ጥሩ በዓል ሆኖ እንዲያሳልፍ ከጎረቤቶቻቸው ጋራ የሚያዩትን ነገር እኛ ጋር እንዳይቀርባቸው አቻችለን እናሳልፋለን። እንደውም እናንተ ከባድ ነው አይደል? ጋሽ ሁለቱም ጥበብ ውስጥ የሚገኙ ሰዎች ስለሆኑ ልጆች ባይተዋራ አይሆንም አይሆንም ለምደውታል። ልጅ ያሉ ትንሽ እንትን ይላቸው ነበር። አሁን ግን በጣም ስላደጉ እንደውም እነሱ ናቸው እኛን በዓል የሚያስመስሉ። አደገኛ ቻፓ በሁለታቸውም ሳይድ በተለያየ ቦታ ቢመጣ እንዴት ነው የምታደርጉት? አልኩ ልጆች አሁን በፊት ምንም ማድረግ አትችልም። ከስራ እንዳልከው ቅድም ገልጸዋል። ከስራና ከህዝቡ የሚበልጥብህ ምንም ነገር የለም። ሁለታችን ስራ ካለንም ሁለታችን ስራ ላይ እንሄዳለን። ያው ቤት ሌላ ሰውም ይኖራል። አሁን ግን እንኳን ሁለታችን አይደለም ሌላም ተጨማሪ ከልጆች ቢኖርም አድገዋል። አሁን ያቻችሉታል ራሳቸው። በጣም ደስ ይላል። እንደው አሸብር በስራ ላይ ሆነ የበዓል ገጠመኝ ካለ እስኪ ንገረኝ። የበዓል ገጠመኝ በጣም ብዙ አለ። አንድ ጊዜ ግን ውጭ ሀገር አቡዳቢ በመሰራበት ሰዓት የበዓል ዘፈን ነው እንትን መዘፍነው እኔ ዋዜማው ላይ ነው። አብዛኛውን ማይክ ልክ በእንጉርጉሮ ምናምን የሚጀምርበት እንትን ስላለ ከኦዲየንሱ መውጣበት እንትን አለና ሰው በጣም ግጥም ብሏል። ከዛ ዘፈኑ ተጀመረ። ያው ኢምፕሮቫይዝ ያደረጉ እኔ በእንጉርጉሮ ምናምን ነው የምገባው። ማይኩን ለኔ ሊሰጠኝ ከመድረክ ይዞት ሄደው ሰው እኔ የተቀመጥኩበት ጠፋውና አጋጣሚ ደግሞ እንትን ሲል ፈልጎኝ ሲያጣኝ እንትን ማይኩ ኦን ነው። ከዛ አሸብር ጠፋ ምናምን ይላል። ግማሹ በማይኩ ይተላለፋል። እንዴ ምን ነካው ተኝቶ ይሆናል ምናምን። ከዛ በኋላ ዘፈኑ እየሄደ ነው። እንደምንም በቃ ከሱ ጋር በጣም ሰው ቆሞ ነው የሚያየው። በተለይ ስቴጁ አካባቢ ቆሞ ነው የሚያየውና እንደምንም ብዬ ከውርደት ለመዳን ተሽሎክልክ ሄጄ በገመድ ባለው ማይክ አለዋል ከመሃል ጀምሬ በፈውና የገጠመኝ አለሰው በጣም ደስ ይላል። እናመሰግናለን አሸብር። ገኒ እስኪ አንቺ ማጫወችን በዓል እንዴት ነው የምታሳልፊው? በዓልን እንግዲህ ያው ባልደረቦችም ገልጸውታል። ያው የኢብለት እርግጥ ነው አናመሽም። እኔ ግን ምንም ቢሆን አልተኛም። ተመልሼም ከስራ ቢሆን ሳልሰራ አልተኛም። ልጆቼ ጧት ዶሮ ነው መብላት የሚፈልጉ። እንቅልፍ የለኝም አልተኛም። ያው ትናንትናውን ነው የሚቁላላ እንደምታውቂው ተቁላልቶ ግጥም ብሎ ነው የሚቆየኝ። ስወጣ በልቻ አጥቤ ዘፍዝፌ ነው የምወጣ። በተመለስኩት ሰዓት 10ም ልመለስ 11 ሰዓት ሰርቼ ነው አልተኛም። ሳልተኛ የሚነጋም ቀን አለ። ያው ከነጋ ባለቤት ይሻይልም ፀሐይ ብልጭ ካላለ አይገድፍም ፋሲካን ማለት ነው። እና 1 ሰዓት ተኩል ምናምን ካልሆነ ሄደን ቤተክርስቲያን ደርሰን ተመልሰን ሳልተኛ ማለት ነው። እኔ አልተኛም። ትዳር ካያስኩበት አመት ጀምሮ 50 አመት ቤት ካያስኩ 50 አመት ስኖር ሰው እንድቻሰርች አላውቅም። ዶሮ ስጋ ምናምን ነው እንጂ ዶሮ አላሰራም። እና በዚህ መልኩ ነው እኔ ያሳለፍኩት። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የበዓል ልዩ የአዝማሪ ምን አለ ፕሮግራማችን ነው። አሁንም ቆይታችንን እንቀጥላለን። ጋሼ ወደ መጀመሪያው ዙር እንለፍ አይደል? አዎ በመጀመሪያው ዙር አስተዋውቀልንና ቆንጆ ሙዚቃ ከእናንተ እንጠብቃለን። ከሙዚቃው አልፈን ደግሞ ወደ ውድድሩ እናልፋለን ማለት ነው። መልካም እድል። ያው እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተከታተሉ። ያው ለሁለታችሁም ቡድን የተሰጠ ስሞች አሉ። በተሰጣችሁ የታዋቂዎች ስም መሰረት እያወደሳችሁ ስም ሳትጠቅሱ እያወደሳችሁ
መልስ መመለስ ነው። ተግባባን? ወደ ስራው ወደ ውድድሩ ከማለፋችን በፊት ግን ቆንጆ ሙዚቃ በዓል አይደለ? ሞቅ ደመቅ እናድርገው እስኪ እየጠጣን ጋሼ ቸርስ ብያል አቤት ኤልያስ አለ ጌታ ዋ ማረግላይ ዋ ማረግላይ ወደ ውድድራችን ከማለፋችን በፊት የቡድን ስማችሁን ታስተዋውቁልንና የተሰጣችሁን ስም ዝርዝር የተዋቂዎች ስም ዝርዝር ግጥሞችን እንዲሁም ደግሞ ሰውን ይገልጻል ብላችሁ የምታስቡትን ሐሳብ ትሰጣላችሁ ተቃራኒ ቡድን ደግሞ ይመልሳል ወደ ውድድሩ ከማለፋችን በፊት ግን የቡድን ስማችሁን አስተዋውቁልን ሌዲስ ፈርስት በሚለው እንግዲህ ከመሲ ቢተላለፍ ያምራል በየገምታል እኛ የመወዳደሪያ ስማችን ፋሲካ ይባላል ፋሲካ ገኒ የኛ መወዳደሪያ ስማችን ደግሞ እግዚአብሔር ለዚህ ካበቃን የሚለውን በመመልከት ሚሻሚሾ ብለናል ሚሻሚሾ ዛሬ ውድድሩ የሚካሄደው በፋሲካ ቡድንና በሚሻሚሾ ቡድን ነው ማለት ነው ጋሼ መልካም እድል እንመኝላቸው ነው ወደ ውድድሩ ይለፉ ቀጥታ ወደ ውድድሩ
ቁመቱ ረጅም ነው በል ቁመቱ ረጅም ነው ተክለ ሰውነቱ ቁመቱ ረጅም ነው ተክለ ሰውነቱ ከላይ እስከታች ሙሉ ነው ከላይ እስከታች ሙሉ ነው የግሽ አባይ ፈርጡ የባህር ዳር ልጅ ነው የግሽ አባይ ፈርጡ የባህር ዳር ልጅ ነው ከነመርስ ነገርካችሁ ይሄንማ መመለስ አይከብዳቸው ስለበቃ ጥሩ ፍትፍት ነው ያገኘው እንዴት አርገህ ፈትፍተህ ለዚህ ትክክል ናቸው መልሱ አግኝተውታል አዎ ማን ነው ሰማኸኝ በለው ተቀጥሉ ጥያቄያችሁ አገኛት እንደሆን ያችን ልጅ መለሎን እንደምን አለሽ ያችን ልጅ መለሎ ትንሽ ስለ ስራው አይገለጥ ይሻላል ያጂ የወሎ ሰው ሁሉ መለሎ ነው እንዴት ያደርጋል ትንሽ ግልጽ አድርጉት እንጂ እንደምን አለሽ ልሂድ ወደ ደሴ ልሂድ ወደ ደሴ ልሂድ ወደ ደሎ ልሂድ ወደ ወሎ አገኛት እንደሆነ ያችን ሴት መለሎ ድምፀ መረዋ ናት እንግዲህ ወቋት ዋው ተመልሷል አንዴ እስከ መጨረሻው ባልሽ እንደነኝ ስማንም ግለጹ እለዋለሁ ማሪቱ ለገሰ ደሞ ሁሌም የሚኖረው ዘላለም ይኖራል በልባችን ጸንቶ የሙያ አጋራችን የዘፋኞች የሙያ አጋራችን የዘፋኞች ቁንጮ አንቺ ከቶ ግድለሽም ስላት ፍቅር አይገባሽም አሜታ መሆኑን እያወቀው ትርፎ ዶክተር ለጥላሁን ታይትል ያንሳል ድምፃዊ ዘፋኝ ጥላሁን ገሰሰ አመሰግናለሁ ተመልሶልኛል በትክክል ገልጸዋለሁ አያ በለው አያ በለው ድማም ይበለው ኦሆ ነነ ዳማይ
ዳማይ ዳማይ ዳማይ ዳማይ ዳማይ ጥርምጥን ያለ በል ጥርምጥን ያለ አረ እኔ ሆኖ የተቀበለ አንተ ሆኖ ተቀበለ ወጣን ከአደባባይ አንተ ነህ ተቀባይ እኔ ነኝ ተቀባይ ጥርምጥን ያለ ዘፋኞች ኩሩ ጥርምጥን ያለ የዘፋኞች ኩሩ ጥርምጥን ያለ የዘፋኞች ኩሩ ይነገርለታል ይለያል ዘንድሮ እንዴት ይለያል ዘንድሮ ይለያል ዘንድሮ አይ እንግዲህ በደንብ ታስረዱ እንደው ፈትፍቱት እንጂ እንደኛ ታውደማም ታይደማም መሌን አረ እንደምን አለሽ መሌ ጥርምጥን ያለ ምጥን ያለ በስራው የሚያኮራን ሁሉ ነገሩ የሚያኮራን በስራው በሁሉ ነገር ሁሌ የሚያኮራ በጣም ደስ ይለኛል ዘንድሮ ሲወራ ስለሱ ሲወራ ጥርምጥን ያለ በስራው ያኮራን በስራው ያኮራን ጥርምጥን ያለ በስራው ያኮራን ጥርምጥን ያለ በስራው ያኮራን ዘላለም ይኖራል ቴድሮስ ካሳሁን ግን ቆይ እዚህ ጋር እኛ ኤልያስ ከመናገሩ በፊት በምን ዘፈን እንግለጸው በሚል እየተወያየን ነበር እንጂ ቀርጸ ኤልያስ አበላሸው እንጂ አንቺ በደንብ አድርገሽ ገልጸሽው እንዴ እንደውም ዘፈን እየመረጥን ነበር መሲ ሰምታለች እንደውም ሁለት አርገናቸዋለሁ ኢትዮጵያ አልኩኝ እሱ ደግሞ ዳላክላይን ስራቤ አፍርጦ ነው የኤልያስ ታሪክ ይከብዳል ከማትሪክ በታች መጣ ብዬ ስጠባበቀው አሸብር በላይ ነው ይዟት ሄደው ነጥባላችሁ አሁን በሱ እኮ ነው አሜነት ማስተላለፍ አዎ ጋሼ ታዲያ አሁን ኤልያስ የሰራውን ስህተት ከምን እንዴት አድርገን እንዳኛ ምንም ይቅርታ የሚባል ነገር የለም ነጥብ ጥሏል ለነሱ ነጥብ ሰጥተናል ስለዚህ መጀመሪያውን ዙር ሚሻሚሾ 2 ነጥብ አግኝቷል ፋሲካ ደግሞ 1 ነጥብ አግኝቶ በመጀመሪያው ዙር በሚሻሚሾ ተሸንፏል ማለት ነው ግን ዙሩ አላለቀም ገና 2 ዙሮች ይቀራሉ ለዚህ ሞራላችሁ እንዳይወርቅ በደንብ ኤልያስ ወደ ሁለተኛው ዙር እንለፍ አይደለ አዎ ጋሼ እንግዲህ ሁለተኛውን ዙር እስኪ ለተመልካቾቻችንም ለእንግዶቻችንም አስተዋውቁልን እንግዲህ እንዲህ ጋል እያለ በዓላችንም ሞቅ ደመቅ እያለ ነው አሁን ደግሞ ሁለተኛው ውድድር ፍሬዘር ከተለያዩ ዘፈኖች ውስጥ አንዱን ስንኝ ትመዝና እናንተ ያንን የማዘፈን እንደሆነ በዘፈን በድምጽ ትለዩልናላችሁ ገብቶናል ወደ ቢግ እሺ ከማን እንጀምር ቅድም ከሚሻሚሾ ነበር አይደል የጀመርነው የመጀመሪያው ዙር ለዚህ ከፋሲካ አሁን እንጀምራለን ማለት ነው ተመልካቾቻችን እየተከታተላችሁ የምትገኙት የአርትስ መዝናኛ ልዩ የበዓል ፕሮግራማችንን አዝማሪ ምን አለ ነው አሁንም በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንደ በሬ ሻኛ ከሰው በላይ ያውላችሁ የእድሜ ጎዳና ይስጥል ከጭቃው ልቅ ወደ ፎቅ ጥልቅ ያርጋችሁ የማን ዘፈንና ግጥም ነው እንደ በሬ ሻኛ ከሰው በላይ ያውላችሁ እውነት ነው ወደ ቃል ዞሮ ሰርከም ድምጻዊት ትዕግስት በቀለ ሻኛ ከሰው በላይ ያውላችሁ የጎዳና ይስጥልን እኛም
በአመት እናገኛችሁ። የመጀመሪያውን ጥያቄ እንግዲህ ፋሲካ ቡድን አግኝቶታል። ለዚህ ወደ ሚሻሚሾ እንለፍ አይደል? አውቶቢሱ መጣ ታየኛ አቧራው ልቤ ካንቺ ጋር ተሳፋሪ ነው። ገምላችሁ አውቶቢሱ መጣ ታየኛ አቧራው ልቤ ካንቺ ጋር ተሳፋሪ ነው። አውቶቡሱ መጣን ታየኛ አቧራውን ልቤ ከሷ ጋር ተሳፋሪ ነው። ለዚህ ሰማኝ በለው ነው ብለው መልሰውልናል። ጋርሰሊ ነጥብ ያዝ። በደንብ ይሻለሁ። እሺ ተጫዋች ነሽ ቁመተ ለግላጋ እስክስቷ ፍጹም ድንቅ ሸጋ አንድ ሁለት ሶስት ተጫዋች ነች ቁመተ ለግላጋ ታዛለች ሎላያት እስከ ዳንሱ ሙዚቃውን አግኝታችሁታል። ግን እዚህ ጋር ነው አሁንም ሙዚቃውን ማን ዘፋኝ እንደሆነ መልካሙ ነው በቃ ግን አሁንም ኤልያስ በወኔ የተነሳና ያንቺ ያልሽውን ግጥም ብሎ መዝጊያው ላይ የለም ወፍ የለም አነሳሱ ግን ሙሉን ዘፈን የሚጨርሰው ነው የሚመስለው። በስማ ጥሩ ነው። ጥሩ ገልጸውታል። ወደ ሚሻሚሾ ቡድን ደግሞ እናልፋለን። ሸጋ ናት የሸጋ ዘር ግቢ ቤቷ የሸዋ አጥር አለ የሸጋ ልር ታች መሜ የማይዳልሽ ላኩማ ትምጣማላት ላኩማ ተባባል ወይ በኖሯል ኤልያስ አሁን እንዲህ እናውቀዋለሁ ብሎ እንዳይናገር ሰግቼ ነበር። አይደለም እኔ ነኝ ብሎ እንዳይናገር እኔ ነኝ ብለህ እንዳትነሳ ነው የፈራን። ኤልያስ ጎፈሬው ነው። ኤልያስ ጎፈሬው መልካም ተመልሷል። ወደ ፋሲካ ቡድን እንመለስና እሷን ያለው ደፋር ጎበዝ ጀግናውን አሳዩኝ እስኪ የታል እኔ ነኝ ያለው በቃ ከዛ ቀጥሎማ እኔ ነኝ አለ 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 አንድ ነው የሳሳተና የሰማንጥሩ ቆራጥ ጀግና ይሰለፍና ፈረስ ከደረኛ እኔ ነኝ አለ ይሞክረኛ እዚህ ላይ በደንብ አላችሁት። አሁን ደግሞ ወደ ሚሻሚሾ ቡድን እናልፋለን። አመጣኝ መውደድሽ አይ ሲያበር እንዳሞራ ሲያበር አይ ሲያበር አመጣኝ መውደድሽ አይ ሲያበር እንዳሞራ ሲያበር አይ ሲያበር ደስ ነው ሰቆጣሽ አመጣኝ መውደድሽ አይ ሲያበር እንዳሞራ ሲያበር አይ ሲያበር ደስ ነው ሰቆጣሽ ጌራወርቅ ጥበብ ለዚህ በሁለተኛው ዙር ሁለቱም እኩል ነጥብ አግኝተዋል አይደል? ኩላው እስካሁን ግን እየመራን ነው እኛ። አዎ በሁለቱ ዙር አንዱን ዙር በማሸነፍ ሁለተኛው ላይ ደግሞ እኩል በመሆን ጥሩ ነው ያላችሁት። ሌላ ሶስተኛ መለያ ዙር አለን። ወደዛ ከማለፋችን በፊት ግን ይሄ ሞቅ ደመቅ አድርገን ከበዓሉ ድባብ እንዳንወጣ አንድ የበዓል ደግሞ ሙዚቃ ብትለቁብን
መጣሽን አንበሳ ላውዳመት መጣሽን የመቤት ላውዳመት ሲወዳይ ዘመድ በኩራት ያኔ ነው ማየት ሲደሰት መጣሽን አንበሳ ላውዳመት መጣሽን የመቤት ላውዳመት ሲወዳይ ዘመድ በኩራት ያኔ ነው ማየት ሲደሰት አውዳመት ሲከበር ይሳካት ነው ባገር ከጎረቤት ጋር ጭፈራው ጨዋታው ባገሩ በቦታው ጋቤት ደስታው ሆነ እንደናው ገዳው እንደናው ገዳው አገራ ላይ ደጋ አገራ ላይ ደጋ ሆነ አገራ ምንጃር አገራ ምንጃር ሆነ አገራ መመሬ እዚያው ተስሙላት ምን መራትና ነይ ደግሞ አይፈራም ጋም አይፈራም ወገባለን ካይሰራም ወሰላ ወሰላ አንገታ በምንሰራ አይፈራም ጋም አይፈራም ጋም አይፈራም ወገባለን ካይሰራም ወሰላ ወሰላ አንገታ በምንሰራ እንዴት ነው እንግዲህ አሪፍ ነው የጉልበት ቁጭ አለ እኮ እየታየ ነው በጣም ገጥም ታየ ተቆጣጠረ አሁን ደግሞ እርስ በርሳችን የምንሞጋገስበት ነው አሸብር ኤልያስን ኤልያስ አሸብርን ገኒ መሲን መሲ ደግሞ ገኒን እንዲህ እያለ ጨዋታችንን ሞቅ ደመቅ እናደርገዋል ወለበይ በዘፈን ስራ ምን ሊወጣላት እስቲ ድገመው በዘፈን ስራ ባህል አጠባበቋ ምን ሊወጣላት መስዬ በለጠ የሴት መቤት በልልኝ በእናት ሰብሰብ የድምጿ ቅላጤን በልቤ ዘለቀ ድምጿ ተንቆርቁሮ በልቤ ቀለጠ የሰው ፍቅር ያላት የፈንድቃዋ መሰረት በለጠ ግጥም አቀናብሬ እገጥምልሻለሁ ዘፈንም ሰርቼ ዘፍንልሻለሁ እንኳን ለፍሬዘር ለማርክስ ለእንግሊዝ ስንቱን ለፍልፍ ያለው እንኳን ለፍሬዘር ለማርክስ ስንቱን ለፍልፍ ያለ ቆይ ልክ አይደለም በኋላ ለድምርቄ ኧረ ተወይ እባክህ አሰፉ ደባልቄ አሁን አይገጠም ለነሱ እኔ ስላገባሁ ጋሺ እንግዲህ ወይ ኤልያስን ለብቻው ሌላ ቡድን ሰጠነው ብቻውን ቢወዳደር አዎ ጀላኔ ማሳብ ደሞ አለ ኤልያ አንቺም ስተት አለብሽ ኤልያስ ሲገጥም ለምንድን ነው አይኑን ስታዩ እኮ ነው ተሳስቶ የገሊል ግጥም ወደ አንቺ አጥቶ የገሊል ግጥም ወሰደና
እኔ ማንንም አላየም። ለእኔ ነው ግጠም የተባልከ ኤልያስ። ለዚህ እሷ መጨረሻ ነው የተባልከ። አሁን እገጥማለሁ ችግር የለም። ወይኔ ልግጠም አንተ ግጠም። ችግር የለም። እንቀጥል። እሺ ጀምርልን። እንግዲህ ብለህ ጀምር። የአክሱም ጽዮን እምነት የኢየሩሳሌም ጸጋ ምንም አልሰለችም ስላንቺ በዋጋ ስለማን አንቺን የተጠጋ ስለማን እኔን የተጠጋ እዚህ ጋር ይቅርታ ስለማን ሄደ እኮ ማናት? ተንበርክከ ኢየሩሳሌም ጸጋ ማለት ሚስቴን ነው። ኧረ እናቴ ባለቤቴ ነች። ያለለት አንተ ግጠምልኝ በቃ። ስሜን ኤልያስ ስሜ ጠፋህ አባቴ። እውነቱን እስኪ እንነጋገር እስኪ በጣም እናውራ እስኪ ዛሬ እናውራ ድምፀ መረዋናት እውነቱን እስኪ እንነጋገር እስኪ ዛሬ እናውራ ድምፀ መረዋናት እንዲሁም ደርባባ ያረፍ ተደገለው ገንዬ ትምጣልኝ የሴቶቹ ካባ በላይ ቀሚስ ባለማተብ ናት ባለጥልፍ ቀሚስ ባለማተብ ናት ትክ ብለው ሲያዩት ያስደንግጣላት ሳይ ትኩር ነው ሲያዩት ያስደንግጣላት መሰረት በለጠ የሴት መቤት ያበይ መሰረት በለጠ የሴት መቤት መሰረት በለጠ የሴት መቤት እንኳንስ ድምፁና እንኳንስ ቁመናው እንኳንስ ድምፁና እንኳን ሲክስፓኩ አይኑ ያባብላል ከዘፋኝ ምርጥ ነው ሊያስተባባል ቁመቱም የሚያምር ሸበላ ለግላጋ አዘፋፈኑም እንደዛው ባህል አስመልክቶ በጣም እያዋዛ ድንቅ ተሰጥኦውን ለህዝቡ የሚያቀርብ አሹዬ ይምጣልኝ የመሲ ወንድም ኤልያስዬ ኧረ እንደምን ሰው እንደዚህ ግጠም ትባላለህ አንተ ስለራስህ ስለሚስት ትገጥማለህ እንቴ ከሚስቴ በላይ በዚች መሬት ላይ ሊኖር የሚችል አንድም ነገር የለም በታች መጣ ብዬ ስጠባበቀው በታች መጣ ብዬ ስጠባበቀው አሸብር በላይ ነው ይዟት የሄደው ያ ኤልያስ ተባባል ይሉሻል ይሄ ነው ከሰው ጋር ሲግባባ ጸባዩ መልካም ነው የተነሳበት ለት እንዳንበሶቹ ነው በልኝ በእናታን በላይ ዛት ዳር እንዳልከው አንበሳ እኮ ነው የሰጠው
የመጨረሻው ግጥም ቅኔ ነገር አለው ልበል ቅር ለምን አለው እሱ አይ የተግባቡበት ነገር አለ ስለሚፈራ ነው እንጂ ይመስለኛል አንበሳ ስለሚፈራ ነው እንጂ ከዚህ በላይ ግጥም አንተ እኮ በላይ ይዟት ሄደ ፈረጠጠ ምናምን ያልከው እኔ ግን የተነሳበት ለት እንዳንበሶቹ ነው ያሊያስ ተባባል ጸባይ መልካም ነው ምናምን ብዬ በደንብ ነው እንደውም የተሞገሰው በላይ ይዟት ሄደ በላይ ይዟት ድሮ ይሆናል ድሮ የተገረ አንተ አሞራረከኝ እኮ ዛሬ ድሮ በፕሌን የወሰድካታል ተወውት ለማንኛውም እየተጣን ተመልካቾቻችን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሳችሁ እንዲህ ሞቅ ደመቅ አድርገን ያዝማሪ ምን አለ ልዩ የበዓል ፕሮግራማችንን እያስኬድን እንገኛለን አሁንም ፕሮግራማችን አላለቀም እንቀጥላለን አይቀርም ጋሺ እንግዲህ ሶስቱንም ዙሮች ውድ ተመልካቾቻችን አይታችሁታል እንዴት ነው በጣም አሪፍ አሁን የመጨረሻው ከመሄዳችን በፊት ምን አለ እንደዚህ ተሞጋግሳችሁ እኛ ደግሞ ቅር ይለናል አይደለ እውነት ነው ይሄን የመሰለ አጭርዬ ሽማግሌ ቢሞገስ አይጠላም ወይም ደግሞ እናሞግሳለን የምትሉትን በሉን ችግር የለም እና በሉን ሽበት ነውር ነው ወይ ሸበተን ይሉታል ሽበት ነውር ነው ወይ ሸበት ይሉታል ሽበት ነውር ነው ወይ ሸበት ይሉታል ሽበት ነውር ነው ወይ ያዳል ዶባ ኮርማ ጊደር አይጠቃም ወይ ያዳል ዶባ ኮርማ ሲበጃችሁ አጨብጭቡበት እስቲ ባፋችሁ ምልል በሉበት ባንጋፋ አርቲስታችን በአገሩ ሀብታችን በሰልዬ ሞት በልልኝ በየሞት ከጋዜጠኞች ሁሉ ከ78ቱ ከቶ እንዴት ያለሽ ናት ፍርዬ ያሏት ማንም ሰው ሳይሰማ አመጣው እንግዲህ ደግሞ ንገረው ላለለት ንገረው ማንም ሰው ሳይሰማ ተነግሮ በዋጂ ተነግሮን በዋጂ ፍርዬን እንደህል መዝራት ነበር እንጂ የዛሬው ጨዋታ ዛሬ ፕሮግራም አቤት አይስታምሩ በሰለሞን ያምራን በጋሰሪ ያምራን ፊልምና ቲያትሩ ፊልምና ቲያትሩ ተይ ደማም ያተር ገለባ ነው ያማለ በፍሬ ይደምቃን አዝማሪ ምን አለ አሳየው ስናሳልፍ ባህሉን አብረን እንዲህ ስናሳልፍ ባህሉን አብረን ፍቅሩ ይገለጣን የአምላክ ብርሃን ፍቅሩ ይገለጣን የአምላክ ብርሃን እኔ ሙቀት ላይ ነኝ በስማ ሁላችንም ሙቀቱ ደግሞ እኮ ደስ የሚል አይደል አዎ በጣም ኢነርጂ የሚሰጥ ኃይል የሚሰጥ አይደል ከልብ እናመሰግናለን ማለት ነው እንግዲህ ሶስት ውድድሮች ተካሂደዋል በሶስቱም ውድድር አሸናፊ የሆነውን ቡድን ጋር ይገለጽልንና የተሸነፈው ቡድን ተቀጥቶ ፕሮግራማችንን እናገባዳ ይሻል አዎ ውድ ተመልካቾቻችን እንግዲህ ያው ሁለታችሁም በጣም ድንቅ ካይምሮ በላይ ናችሁ የሚገርም በተለይ ግን ብለን በሚሻሚሾና በፋሲካ በተደረገው ውድድር አሸናፊው ሚሻሚሾ ይሁን ፋሲካ ይሁን ካፍታ ቆይታ በኋላ እንመለሳለን በለው ደማማ ዳው መጋ
አሽና እዚህ ጋር አንድ አይነት እንርስ ለዓመት በዓል ለባሉ ድምቀት ውድ ተመልካቾቻችን አሁን እንግዲህ የነጥብ አሰጣጥ ደረጃ ላይ ደርሰናል። እንግዲህ አሸናፊው ቡድን ሚሻሚሾና ተወዳዳሪው ቡድን ደግሞ ፋሲካ ነው። እንግዲህ ሚሻሚሾ ነጥብ ሊያመጣ ይችል ይሆናል፣ ፋሲካም ነጥብ ሊያመጣ ይችላል። ዋናው ግን እንዴት ነው? እስቲ ወደ ተመልካቾቻችን እንሂድ። ኤስኤምኤስ ላኩልን። ማን ነው የሚያሸንፈው? በእኛ ዳኝነት ግን ተሸናፊዎች ናቸው። ለማንኛውም ወደ ፋሲካ ተቀጭዎች ስንሄድ ኤልያስ የገንየን ራሷኑ ቁጭ አድርገ የምትወደውን ዘፈን የሷን እንቅስቃሴም ካላት ማይክ አያያዟን ምኗን ሁሉም ነገር አቀናብረህ ተቀጣል እንድትጫወት በመገባ ለሚቀጥለው አመት 6 ወር አጥንቼ መጥቼ በትክክል ነው ቁጭ ባረክ የለም እንደዚህ የሚባል ነገር የለም። ዳኝነት ነው። ይሄ ሽማግሌ እዚህ ጋር ቆሟል፣ ወስኖብሃል። ደኒን ዘፈን እኮ የመጣው ነው ዘፈን እሷ ማሲንቆ ይዛ ትጫወታለች ዘፈን ትጫወታለች። ኤልያስ አንድ ጊዜ አዘፋፈኗን ድምጽ ቅላጼዋን ምናምን የሷን አስመስለን ቅጣት አይደል? እሺ ይሁን እንቅስቃሴዋን ምናምን ይገኝ እሱን ማይም ነው ማረግ እየዘፈንክ ዘፈኗን ከረጅም ማማ ላይ ያንቺ አይደለም መሰለኝ እኔ ሌላ ነገር ቅጠኝ የገዲ ዘፈን ይከብደኛል። ጋሺ በቃ ቅጣቱን እንቀይርለትና የራሱን ሙዚቃ በማሲንቆ ይጫወትልን።
ስደርስ በድንገት ደግነሽን እንጂ ክፋትሽን ስሰማ ሳላውቀው በድንገት I couldn't believe it I couldn't believe it I couldn't believe it I couldn't believe it የተንኮለኛ ሰው ሰውነቱ ያባላምረው ሲሳሳ ምነው እኔና አንቺ እንደተነካከስ ጊዜው አለቀሳ አጠፋ ሰላቢ ተብሎ የሚቋጣ ተፎ የሚጠጣ አይ ገጥሞ ጠፋሽ ተመልካቾቻችን እየተከታተላችሁ የቆያችሁት የአርትስ መዝናኛ ልዩ የበዓል አዝማሪ ምን አለ ፕሮግራማችን ነበር። በጣም ደስ የሚልና አዝናኝ ቆይታ ነበር ያደረግነው። ጋሽ ሰሌም ደግሞ ይሄንን ውድድር በአጋፋሪነትና በዳኝነት ስለመራህልን እጅግ አድርገን እናመሰግናለን። እንግዶቻችን ስለሆናችሁ አክብራችሁን ስለመጣችሁ እናንተንም በድጋሚ አመሰግናለሁ። በሀገር ውስጥም በሀገር ውጭም ለምትገኙ መላው የክርስትና እምነት ተከታዮች በሙሉ አሁንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ይሄን ይመስል ነበር የአዝማሪ ምን አለ ፕሮግራማችን። ከሌሎች አርትስ መዝናኛ ጋር ቆይታችሁን አድርጎ እኛም ደግሞ በባህል ሙዚቃ እንለያያለን ማለት ነው። እንለፍ ወደ ሙዚቃችን። ሰማመት እሺ ይሆናል